በስመ አብ ምንድነው የተፈጠረው ጋይስ? በክርስቶስ የኔ አባት በኢየሱስ ምንድነው የተፈጠረው? እኔ አላመንኩም ጋይስ፣ እኔ አላመንኩም። ይሄ ለምቀኛ ለሸረኛ ለጠንቋይ የማይመች ቡድን 85 እና 90+3 ጎል አግብቶ ኢንግላንድን ኧረ በእግዚአብሔር ባክ ቱ ባክ ፋይናሊስት። እንደዚህ ከሆነ ፋይናልም ቻንስ አለን። ኧረ በክርስቶስ እና አውጣው ምድረ ወያለ። አሁን ፊፋ እንዴት ደግሞ አርጀንቲናን እንደረዳት ናና ተንትንልን። እኛ ኳስ አናውቅም። ምድረ ወያላ ናና ተንትን። ይሄ ምን አይነት ጎል ያገባው ሜሲ ምን አይነት ሁለቱም ጎል ላይ ቀጥተኛ ተሳትፎ ነው የነበረው ማለት ነው። በተለይ የላውታሮ ማርቲኔዝ ሁለተኛውን ጎል ምን አይነት ክሮስ ነው ያደረገው? ምን አይነት አሲስት ነው? ሜሲ ዛሬ 2 አሲስት ማድረግ ችሏል። ኤንዞ ትለያለህ፣ በቃ በክርስቶስ ትለያለህ። ምን አይነት ስራ ነው የሰራኸው? ኤኒዌይስ አርጀንቲና ታሪካዊ የሆነ ድል ያስመዘገበችው ከኢንግላንድ ጋር ኢንግላንዶችን 1986 ማራዶና አቆሰላቸው። ዛሬም ድጋሚ ነው ያቆሰሏቸው። በእግዚአብሔር ዓለም ዋንጫ የማሸነፍ ተስፋን በድጋሚ ነው የነጠቋቸው። ስፔን ከአርጀንቲና የፊታችን እሁድ ይገናኛሉ። ቫሞስ! አረ ኤሊያና ሜሲ ኤሊያና አንተ ሰው አይደለህም፣ በቃ ሰው አይደለህም እንዴ! ሲጀምር አርጀንቲና የሚሉት ቡድን ራሱ ኤአይ ነው። ጀማአው ምንድነው የሚሰሩት? ምንድነው ያደረጉት? ማን እንዴ ጉዴ ፈላ! አንተ እየነገርኳቸው የኬፕ ቨርዲን ነገር እንዳይደግሙት እያልኳቸው ቪዲዮ ሰርቼ ለቅቄ ሳልጨርስ ላውታሮ መጥቷል። ንቀንቆም አንተ ወይኔ ጉዴ ፈላ! ሜሲውን ዛሬ ታርጌት ማን እንደሆነ ገብቶታል። በቃ አሲስት አደረገ። ደግሞ አሲስት ማን ያውቁ? 2 አሲስት አደረገ። 2 አሲስት ጀማ ወይኔ! አረ ቡድን ምንድነው? ይሄ መንፈሳዊ ነው ችግር ያለበት ቡድን ነው ይሄ ማለት ነው። ባለጌ የዓለማችን ባለጌ ቡድን እጅግ ተጋዳዩ ሰው እንዴት 99 ደቂቃ ማለት ነው በሙሉ በኮንፊደንስ በቃ እየተፋለጠ እየተጋደለ እንደዚህ ፐርፎርም ያደርጋል? ምን አይነት ቡድን ነው? ምንድነው? አረ ይሄ መጠናት አለበት ጀማ። ወይኔ ሜሲ ደግሞ 11 አሲስት ደረሰ አይደለ? ለብቻው ቪዲዮ ሰራለሁ ምን አደርጋለሁ መቼስ። ወይኔ እንግሊዝ ወይኔ እንኳን ማርቆጠርኩኝ እኔ የለሁበትም። ሜሲ ዓለም ዋንጫ ቢበላ ቀር ይልሃል ወይ ብትለኝ ማን ነው ዛሬ ከእንግሊዝ ጋር እሱ ብቻ ሳይሆን ቡድኑ በአጠቃላይ ያሳየውን ፐርፎርማንስ አይቼ 2 ሲያንሰው ነው የምልህ። ገባህ? ይሄ 39 ዓመቱ እኮ ነው። ለምን የማል ገና 19 ዓመቱ ከዚህ በኋላ መብላት እድላለሁ ነው የምልህ። ገባህ? ኤምባፔ ኦልሬዲ በልቷል። ይሄ ሰውዬ ግን ማን ነው እስካሁን ድረስ 6 ዓለም ዋንጫ ኖሮ ይሄንን ቢበላ ራሱ 2 ብቻ ይዞ ማለቁ ነው የሚያሳዝነኝ ነው የምልህ። ምን አይነት ተጫዋች ነው በእናትህ? ምን አይነት ተጫዋች ነው? ገባህ አይደል? እኔ ይኸውልህ ስማ፣ ጆርዳንን አሸነፍክ፣ አልጄሪያን አሸነፍክ፣ ኦስትሪያን አሸነፍክ፣ ግብፅን አሸነፍክ፣ ኬፕ ቨርዴን አሸነፍክ፣ ማንንም እንኳን አላሸነፍክም፣ ላንተ ተመቻችቶልሃል ምናምን ተባለ። እንግሊዝ ላይ ካምባክ እየተመራ ካምባክ ገባህ? እዚህ ጋር እኮ ገባ የሚገጥመው ቡድን አይደለም። ዳኛ ምናምን ነገር እንኳን ማለታችን የሆነ እንግሊዝ ቶርናመንቱ ሲጀመር እንግሊዝ ታሸንፋለች ብዬ ነው የጀመርኩት። ገባህ? እንደዛም ሆኖ እየመራውኝ 1-0 ኮንፊደንት ሆኜ ማለት ተቀየረብኝ ነው የምልህ። ገባህ? ኤንዞ ፈርናንዴስ ክሬዲት ይገባል። ብዙ ጊዜ የሞከርከው ነገር አሳካው። ላውታሮ ማርቲኔዝ ትችላለህ አንተም ክሊኒካል ተጫዋች ግን በቃ ይሄ የሜሲ ቡድን ነው እና ሜሲ ደግሞ ማን ነው ዳኛ ተቃራኒ ቢሆን እየበደለው ቢሆንም ራሱ ያሸንፋል ነው ምን ውጊያ ብትል እንደዚህ ጨዋታ ታክቲካል ብትል ምን ብትል ማን ስፔንን አሸንፎ ይሄ ሰውዬ 2 ያንሰዋል። ዛሬ ያየውን አይተማ 2 ያንሰዋል ነው ምን ዛሬም ቋጠሩ ይወድቃል ብለው በ2 አሲስት ተመለሰ ጎቤው መንና ነገ። አረ በቃችሁ፣ አረ ተው በቃችሁ። በእናንተ ቋጠሩ የሰው እግር መውደቅ አለበት። ዛሬ ደግሞ ቀይራችሁ አርጀንቲና ነበራችሁ። ተው ሜሲ ተው አንተ ብሩ ሰው ተው። አያገባም ሲሉ በ2 አሲስት ትመጣለህ። በቃ ወደቀኝ ሲሉ ኬት ነው ጓሷ ከ80 በኋላ ኧረ በኢየሱስ በረቋጣሪዎች በቃ ዘለሉ። ስፔን ልትሉ ነው ጎቱ ተጫዋቾችን እንዲ ወጣት ትንቡክ የሚሉ ተጫዋች ገደለቻት። ደግሞ ተረጸብጸብ የሚል ወይኔ ቤጉዬ እኔ አይ ላቭ ዩ ግን ዛሬ እነሱ ቋጠረው ነው የገደለሽ ወንድሜ። ተጠንቅቀህ ሜሲ ካለ ተጠንቅቀህ ነው 90 ደቂቃ አሳየው ላላየው ጽድት ያለ ቅያሪ
የምትቋጥሩበትን አለማወቃችሁ የምትቋጥ አርጀንቲና እየተመራች ነው ገና ለገና ትሸነፋለች ብላችሁ የምትቋጥሩበትን አለማወቃችሁ በቃ ሌላ እኔ ምንም ማለት እኛ እኮ ከ80 በኋላ ካምባክ ማለት ነው የአባታችን የኔ አባት ሳቅ የአባታችን የለመድነው ሆኗል የለመድነው ገባችሁ አይደል ይሄ አርጀንቲና እየተመራች የሚባል ነገር የለም ካምባክ አለ ሊነፋው ነው ዳኛው ሊነፋው ነው ጎበዝ ይኸውልህ ስማኝ አራዳ ልጅ እኔ ማለት ነው ከተጫዋች በላይ እግር ኳስን ነው የምወደው አድምጠኝ በደንብ ከተጫዋች በላይ እግር ኳስን ነው የምወደው ይህንን እያየህ ማለት ነው ላለፉት 20 ምናምን ዓመት ኳስ እያየ የሆነ ተጫዋችን ወደ የሆነ ተጫዋችን እየጠላ ይህንን የምታየውን ነገር የምትክል ከሆነ እኔ ላድንህ አልችልም ገብርኤልን ለራስህ ስትል ነው ምድነው ሜሲ በ39 ዓመቱ ያደረገውን ነገር መካድ የምትችል ሰው ከሆንክ አዝናለሁ አርጀንቲና ፋይናሊስት ሆናለች ኳስ ነው የመጨረሻ ኳስ ነው አተ ብራቮ ኢሚሊያኖ ማርቲኔዝ ዲቡ ሊነፋ ነው 11 ደቂቃ ተጨምሯል ከ25 ሰከንድ ላውታሮ አምኜሽ አታሳፍሪኝም አረ ነፋው አንተ ነፋው ገብተህ ምን ታረጋዋለህ መሰለህ ታወጣዋለህ ማንዬ አይሻር አሁን ቀጣይ ማንን ትቆጣያለሽ መሰለህ ለማን ትቆጣያለሽ መሰለህ ስፔን እና አርጀንቲና አለ አንዱን ትመርጪና አብረን ማለት ነው አብረን እንቆጥራለን ማን ይመችሻል ነው አሁን ጥያቄው ለማንሽ አባቴ አንተ ማንንም ስላለ ምናምን አርጀንቲና ብቻ ምናምን አለ ጎቱ ስላለ the one and the only one ብቻ ስላለ አደረግነው ነው የምልሽ ማይመስል ነገር እኮ ነው የምናደርገው አንተ ማይመስል ነገር ይቻላል አርጀንቲና መደገፍ ምን ያህል መታደል ነው የዚች ሀገር ደጋፊ ሆናችሁ እስቲ ታላችሁ በእናታችሁ አረ በጌታ ስም ምን አይነት እግር ኳስ ነው ምን አይነት ካምባክ ነው ይሄ የፎረስትን ጨዋታ ይጫወታል እንዴ አንዴ በእድል አግብተው ማነው ጎርዳን ያስቆጥረውን ኳስ ተከላክለ ልትወጣ ምን አይነት ፍልስፍና ነው የፈለከው ቲሙን አታቆማ አርጀንቲና ነው አረ ይችላል አርጀንቲና አረ ትችላለህ ኤንዞ አረ ትችላለህ ሜሲን አባት ወይኔ ላውታሮ ምን ላርጋችሁ በጌታ ስም መቤቴን ወይኔ አረ እንኳን ደስ አላችሁ አርጀንቲና ደጋፊዎች ቃላት የለንም መታደል ነው እግዚአብሔርን መታደል ነው ካምባክ የማይረባ የበርንሌ ጨዋታ ለመከላከል ይገባሉ እንግሊዞች እንዴ በረበሰው ለማንኛውም እንኳን ደስ አላችሁ ይሄ ነው አርጀንቲና እግዚአብሔርን ሰላም ነጃ በርሱ መጋረጃ ያአላህ አምጣልኝ ፈረጃ አለ እንግሊዝንም ይው አስጣልኳል እንዴ አስማታለኝ እንዴ ሰው አይደለሁም እንዴ ምንድነኝ ፓወራለኝ አሁን ቢለሽ ጧዝረጅም እንደዚህ ያለ እንዴ ታምራለኝ እንዴ ምንድነው እንዴ ኦዝ ቢላ ማን አርጀንቲና ካምባክ አድርጎ አሸነፉ ማን ቱዌል የመጨረሻ ተቀመረ ማን በጣም ነው የተቀመረው ለመከላከል ብሎ እንዳለ ተከላካይ ያስገብቶ ማለት ነው አርጀንቲና ራሱ ሙሉ ለሙሉ ነበር አጥቂ ያስገቡት ገብቷችኋል ሜሲ ብቻውን ማጂክ ሰራባቸው ብቻውን ሁለተኛውን ጎል አይታችኋል ሁለተኛውን ጎል አይታችኋል ምን አይነት ክሮስ ነው ያደረገለት በቀኝ እግሩ ማለት ነው እግዚአብሔርን ማለት ነው ምን ያውን ነገር አፕሪሺየት ማድረግ አለብን ምን አይነት አሲስት ነው ኤንዞ ፈርናንዴዝ ዛሬ የሚያምር ጨዋታ ነበር ሲጮት የነበረው ስንት ኳስ ነበር ሲሞክር አርጀንቲና እድል ጠሞባቸው ነው እንደውም ማለት ነው የምሬን ማካሊስተር ሁለቴ አንግል ገጨበት ሁለቴ ኢንግላንዶች በዚህ ልክ ይከላከላሉ ዘግተው አንድ አግብተው ሃራምቦል ረበስማ ሃራምቦል ይሄ ደግሞ ማለት ነው የተጣለ ሃራምቦል ነው ማን ገብቷል አይደለም ሜሲ ስፔስ ካገኘ ይገላል ገብቷችኋል ገደላቸው ምን አይነት ጨዋታ ባክ ቱ ባክ ወርልድ ካፕ ፋይናል ገብቷችኋል ምን አይነት በኢየሱስ በጣም ያምራል ገብቷችኋል በሌላ ቪዲዮ ገና በደንብ ነው ይሄን ነገር ምንሰራው ሜሲ የሚባል ጨዋታ ያለበት ቲም ማለት ነው ምንም ነገር ከማድረግ ካምባክ ከማድረግ ወደ ኋላ እንደማይሉ ግልጽ ነው እግዚአብሔርን
በመድሃን ቢበሉትም ዲዘርቭድ ነው ዓለም ዋንጫውን እንዴ ሜሲ በቃ ኳንተ ቶይል ራሱ ለዚህ ውጤት ተጠያቂ ራሱ ቶይል እና ይዜን ማስገባት ይችል ነበር ቤት ጫለ ፕረስ ከመድረግ ፕረስ ማድረግ ይቀልህ ነበር በጣም አድቫንቴጅ ነበረው ማይም የሆነ ሰውዬ እነ ዋትኪንስ እነ ምናምን እንዳለ አሉት እኮ አታኪንግ ኢቭን እና ማዱኬ እንኳን ሮጀርስ ወደ ኋላ አድርጎት ማለት ነው እነ ማዱኬ ለማስገባት እንኳን አልሞከረም ምድድብና ስራ ነው የሰራው የራስ ሰዓት ነው እሰይ እንኳን ይሆነ ሜሲ ግን በጣም ነው የሚችለው መድኃኒዓለምን አንተ ቡድን እንዴት ነው የሚነሳሳው ፕረሳቸው እንዴት ነው የሚያስጠላው አንተ እንዴ እንግላንድ እንደዚህ በዚህ ነው አንድ ካገባሽዋል እንዳለ ሙጭ ፕረስ ተደረገች እንደሚገባባቸው ደግሞ ግልጽ ነው ኢንዞ ዛጋ ቀረቀረላቸው ምን አይነት ጎል ያገባው ከዛ በኋላ ማካሊሰሩላ አንገ እንደዛ ሲገጭበት ያስታውቅ ነበር በቃ እንደዚህ አይነት ነገር እንደሚፈጠር አደረጉት አይበሉትም ነው የምትለኝ አረ እንዴት ነው ማይበሉት ሊደግሙት አይን ያየ በመድኃኒዓለም አረ ሜሲ ነው ሾርት እኮ ነው የረበሸን እኮ እንዴት ነው የሚችለው ቆይ ግን በቃ ሮጦ ለሱ ነው ኳሱን እንግሊዝ ስቶይል እሰይ ሰማ አምቡልድ እግር ኳስ አበደች ዛሬ እግር ኳስ አበደች ጨርቋን ጥላ ከምሬ ነው የምላችሁ እንዴ ምን እብደት የተሞላበት ጨዋታ ነው ያየነው አርጀንቲኖች አልሸነፍ ባይነት ተጋዳይነታቸው ከምር ሳናደንቅ ካለፍን በጣም ንፉግነት ነው የሚሆነው ከምሬ ነው የምላችሁ እንግሊዝም ይሄ ዋንጫ ከርሷ መች እንደሚለቃት እኔ እንጃ ከምር በዓለም ዋንጫ ግማሽ ፍጻሜ አርጀንቲና ከእንግሊዝ ያገናኘው ጨዋታ በአርጀንቲና 2-1 አሸናፊነት መጠናቀቅ ይችላል ማለት ነው እስከ 80 ደቂቃ ድረስ እንግሊዞች አርጀንቲና 1-0 ሲሞሩ ቆይቶ አርጀንቲኖች በመጨረሻ ደቂቃ ባገባቸው 2 ጎሎች እንግሊዝን አሸንፈው ወደ ፍጻሜ ማለፍ ይችላል ማለት ነው ባክ ቱ ባክ ማለት ነው 22 ዓለም ዋንጫ የበሉበት ነበር በአሁኑ ደግሞ ድጋሚ ፍጻሜ መቀላቀል ይችላል ማለት ነው አርጀንቲኖች ሜሲን ያዩን ያሉት አርጀንቲና ደጋፊዎች እንኳን ደስ አላችሁ ከምሬ ነው የምላችሁ የእንግሊዝ ደጋፊዎች ደግሞ በጣም አሳዛኝ ተሸናፊዎች ናቸው ኮንትሮል ያደረጉትን ጌም በመጨረሻ እስከ መጨረሻ ድረስ ማስቀጠል አልቻሉ 2-1 በአርጀንቲና መሸነፍ ይችላል ማለት ነው በጣም አሳዛኝ ተሸናፊ እንግሊዝ ከምር አርጀንቲናዎች እንደማላሸነፍ ባይነት ተጋዳይነታቸው ደግሞ በዚህ አጋጣሚ ሳናደንቅ ካለፈን ከምር በጣም ንፉግነት ነው የሚሆነው የአርጀንቲና ደጋፊዎች ካላችሁ እንኳን ደስ አላችሁ እንግሊዝ እንግዲህ በጣም አሳዛኝ ተሸናፊ መሆን ይችላል ስፔን ከአርጀንቲና የፍጻሜ ተፋላሚ መሆናቸውን አረጋግጠዋል ማን ዋንጫውን ይበሏል እስቲ ኮሜንት ሴክሽን ላይ አስቀምጡልኝ ይመሻችሁ እግር ኳስ አባቷ ማን እንደሆነ አንተ አትነግራትም እግር ኳስ የምትከፍለውን እሷ ራሷ ታውቃለች እግር ኳስ የሰራላትን ነው አውጥታ የምትከፍለው 2 አሲስት ንጉሱ በስመ አብ አንተ ማን አንተ እንግሊዝ ሆነ እንዴ አንድ አግብተህ ይዘህ ምናምን ስዊዘርላንድ መሰለ እንዴ ልምድ በቃ የፋይናል እንዴ የቶርናመንት ልምድ ይሄ ነው አይታል በስመ አብ ሜሲ በስመ አብ ድራማ ግብጽ ላይ ነው ትላለህ ከዛ ኮትዲቫር መሰለ እንዴ ምናምን ልዩነት የለውም ኳስ የምትጮህ ከሆነ እንዲህ ይደርስብሃል በስመ አብ ሜሲ እግር ኳስ የሰራላትን ትከፍላለች ታውቃለች አንተ አትነግራትም ቫሞስ ቱ ዘ ፋይናል አረ በኢየሱስ ምን አይነት ጨዋታ ነው ምን አይነት ሰውዬ ነው እኔ በዚህ ሰውዬ ዘመን መፈጠሪ በቃ እግዚአብሔር ይመስገን በቃ እናቴ ተሙት እያየሁት ሁላ ስደሰት በህይወቴ እንደዛሬ ለአርጀንቲና ቋጥሬ አላቅም አረ ሜሲ ግደለው እንጂ የሆነ ነገር ሳይዝ አይወጣም ከጨዋታ ይሄ ወርልድ ካፕ ከተጀመረ ጀምሮ ጎል ነው ዛሬ 2 አሲስት ኢንግላንድ ማለት ነው ቶማስ ቱኬል በሱ ቤት ቀምሮ ሞታል ተሰናበት ወደዛ ወጣ በልፎድርን ያልጠራት ሀገር ድሮም የትም አይደር በሱ ቤት ቀምሮ ሞቷል እነ ኒኮ ራይሊ ዳምበርድ ምና ያሻሙ ሲያስቸግሯቸው አርጀንቲናዎች እነሱን አምጥተው ሰካሰካ አረገል ሜሲ ቀመረላቸው እናንተም በዚህ አጋጣሚ ነገ ዩሮፓ ሊግ ስትቀምሩ ይቺን ፕሮሞ ኮድ መጠቀም እንዳትረሱ 1x ቤት ላይ ስትመዘገቡ ማለት ነው 200% ቦነስ አፈፍ ታረጋል ሊንኩንም ወደ ፕሮፋይል ስትገባ ባዮ ላይ ታገኛለህ ጨዋታው ግን እናቴ ተሙት ፋይናል ማንንም ይብለው አይደብረኝ ግን ሊዮኔል አንድሬስ ሜሲ በተከታታይ ማሳካት አለበት ይገባዋል ኤንዞ ፈርናንዴዝ ጤነኛ ነው ወይ የሚመታው ሞክር ይሳካል በቃ የሚመታው በቃ ሲዘገንን ጥብስ ነው ድው ነው የሆነ ሳለ ወተፈው አረ ይብላው አርጀንቲና እናቴትም በዳኛ መሰለኝ ዳኛው ለምን ገባ ዳኛው እግር ማለት ነው በየትኛው ጽድቄ እንዴት ብመረጥ ነው የሜሲ ደጋፊ የሆንኩት እንዴት ብመረጥ ነው ሜሲ የኔ ጎት የሆነው
ጌታ ሆይ ይኸውላችሁ እኔን ከያዛችሁኝ አሲስት አደርጋለሁ ብሎ ሁለቱንም ጎል አሲስት አደረገ። የኔ ጎት ሜሲ። እናንተ ግን ለምን አታኙም? ለምንድነው የምትቋጥሩት? ኢንግላንድን ሁሌ እንደቀበሯት፣ ሁሌ እንደገደሏት፣ ሁሌ እንደተጫወተባት ማለት ነው። ሜሲ ሁሌ እንደቀለደባችሁ ነው። ተኙ፣ አትቋጥሩ። ይሄ ሜሲ የሚቋጠርበት አይነት ተጫዋች አይደለም። እናንተ ለዩ እንጂ በፈጣሪ ስም አርጀንቲና አሸነፈች። የታላችሁ ኢንግላንድ ምናምን ታሸንፋለች ምናምን ስትሉኝ የነበራችሁ ምዕመናን የት ናችሁ? ዌር አር ዩ? ጌታ ሆይ እኔ ከኔ ነው መሰለኝ እግዚአብሔርን ያው ዛሬ ማርጌ በቃ ኢንግላንድ ነበር የኔ ቲም፣ ግን ዛሬም ተሸነፍንና እኔ ነካውት ሁላ ነው መሰለኝ አልሆነልኝና በቃኝ። ከዚህ በኋላ ዓለም ዋንጫ በቃኝ። አርጀንቲና ዓለም ዋንጫ ይገባታል ወይ ካላችሁ አይ ነበር መልሱ ከዚህ በፊት በነበረው ጨዋታ። ዛሬ ግን የቱሄል ስህተት እንዳለ ሆኖ ሜሲ የተባለ ኤአይ፣ ኤንዞ የተባለ ደግሞ አደገኛ መቺ፣ አደገኛ ቦዘኒ፣ ላውታሮ የተባለ ተቀይሮ ገብቶ ተጽዕኖ መፍጠር የሚችል በስመ አብ ሊንክ አፕ አደረጉ። ሶስቱ ሊንክ አፕ አድርገው 2-1 በ7 ደቂቃ 85 እና 92 ቱሄልን ወደ እንግሊዝ ተመለስ። እንግሊዝ ሲጀመር እኛ በሀገር ደረጃ እንደዚህ እንደምችልም እኛ ስለማናቅ ተመለስ በቃ ምንም። አሁን እኮ ሜሲ ይብላ ያማልም ይብላ ማንም ለውጥ የለውም። ሜሲ ይችላል ግን አይደለም 1-0 2-0 ብንመራ አውቀዋለሁ ስጋቴ። ምክንያቱም ሜሲ ነው እዛንኛው ላይ ያለው፣ ተጋጣሚው ሜሲ ስለሆነ ምን ማድረግ እንደሚችል እሱ ያውቃል። አርጅቷል ምናምን እኔ አልሰማም፣ ያንን እስካልተነፋ ድረስ አልሰማም፣ አላምንም። ቀኑን ሙሉ ስጋቴ እሱ ነበረ። እንግሊዝ ኤፍቢ ላይ ፖስት ያለው ራሱ እንግሊዝ የዓለም ዋንጫ አይደለም ዋንጫ ስታነሳ ለፍጻሜ ስትቀርብ አይቻላቅም። አሁን 90 ደቂቃ ነው የቀረን ለፍጻሜ ለቀርብ፣ ግን ተጋጣሚው የምትሃተኛው ሜሲ ሀገር አርጀንቲና ነው። ሜሲ ደግሞ ምን ማድረግ እንደሚችል ታውቃላችሁ። ከምንም አርጅቷል፣ ዝሏል። ሰዎች ይሄ ነው ይሄ ያለው ማንም የለም። እግሩ ማርክ ምን አረገ ይችላል፣ ግን እሱ የሚያስበውን ማን ማስቆም ይችላል? አላህ ብቻ ነው ሊያስቆመው የሚችል። ስለዚህ ዱዓ ነው የምታደርገው። አላህዬ እንደው ከሜሲ እግሮች አላህ ጠብቀኝ ከሱ አስተሳሰብ ምናምን ብለህ ነው መጸለይ ነው ያለብህ። ደስታህ ሙሉ አይሆንም እሱ ጋር የተቀጥም ፊሽካው እስከሚነፋ ድረስ። ይሄ ዛሬ ይሄን ያደረገው ጎሎች አላስቆጠረም፣ ግን የሁሉም መነሻዎች እሱ ነው። የቡድኑ ጭንቅላት እሱ ነው። ከዛም ይሞቱ ደግሞ አሉ፣ እሱ የሚጋደሉ አሉ። ከዛ እሱ ያንን ሲሰራ ያንን የሚተገብሩ ደግሞ አሉ። የቱሄል ቅያሬዎች ዋጋ አስከፍሏል። ግን ምንም ቱሄል ምናምን የቱሄልን ስበብ አንሰጥ፣ ምክንያቱም ሌላ ተፈጥሮ ጋር እንጋጭማ። ሜሲ ነው ያለው። ለዚህ ነው ዛሬ ነው እኔ በዓለም ዋንጫው ትክክለኛ ሀገሬ የወደቀችው። የእንግሊዝ ደጋፊ እንደሆነ ታውቃላችሁ፣ ግን የአርጀንቲና ደጋፊዎች እንኳን ደስ ያላችሁ፣ የሜሲ ወዳጆች እንኳን ደስ ያላችሁ። ከዚህ በኋላ እኔ የዓለም ዋንጫ ላይ ምንም የለኝም፣ ጨርሻለሁ ለማለት ነው። በጣም ተበሳጭቻለሁ፣ ግን ሜሲና ጓደኞቹ ይችላሉ። ቴንክ ዩ። ይሄ ነው ሊዮኔል ሜሲ፣ ይሄ ነው የኔ ጎት ፓፓ። ዊ ዶንት ኬር የትኛውን ኳከት ሰብስብ፣ ለዛም በቀኝ እግሩ አሲስት። ኢንዞዬ እኔ ውለታ አለብኝ። ኢንዞዬ ሞከረ ነበረ ከርቀት ሲጀመር። ፓፓ እግዚአብሔርን ሊዮን የሰጠን ቅዱስ እግዚአብሔር የተመሰገነው። እኔ ለህይወቴ እኮ እንዲያልጸለይኩ ለሊዮን እንደምጸልየው ቢኮዝ ሂ ኢዝ ማይ አይዶል። ከእግር ኳስ በላይ ሊዮ ለኛ ፓፓ ከእግር ኳስ በላይ ነው። ህይወታችንን የምንማርበት ነው ሊዮ። ይሄ ነው ሊዮ። በቃ ቋጠሮውን ተው። እግዚአብሔር ከሱ ጋር ነው። ሜሲ እግዚአብሔር ከሜሲ ጋር ነው። አትቋጥርብን ፓፓ፣ ይበቃሃል። ፍጻሜ ለምናየው ባርሳ ከባርሳ ነው። ስለ ፍጻሜው እናስባለን። ሊዮ ይደግመዋል። ዚስ ኢዝ ሊዮ። እንኳን ደስ አላችሁ ፋሚሊ፣ ኮንግራ። ግባና አውጣው ሊዮኔል አንድሬስ ሜሲ የምንጊዜም የእግር ኳስ ጎት ነው ስንል በምክንያት ነው። ምን አይነት ተጫዋች ነው ጋይስ! ሊዮኔል አንድሬስ ሜሲ ሰው አይደለም። በቃ በስመ አብ ምን አይነት ካምባክ ነው የተመለከትነው ጋይስ! ሊዮኔል አንድሬስ ሜሲ
ሁለት ጽድት ያሉ አሲስቶችን አድርጎ ከ1-0 ነው እንግሊዝን 2-1 ያሸነፍነው። በነገራችን ላይ እስከ 85ኛው ደቂቃ ድረስ እንግሊዝ 1-0 ስትመራ ነበረ። በ85ኛው ኤንዞ ፈርናንዴዝ፣ በ92ኛው ደቂቃ ላውታሮ ማርቲኔዝ ባስቆጠሯት ግብ አርጀንቲና ሊዮኔል አንድሬስ ሜሲ 2-1 ኢንግላንድን በማሸነፍ ድጋሚ ፍጻሜው ላይ ተገኝተናል። ዋንጫውን ልንደግመው ነው። ቫሞስ አርጀንቲና፣ ቫሞስ ሊዮኔል አንድሬስ። 10 ቪዲዮ ነው የምለቀው፣ 10 ቪዲዮ ሁልሽም ማለት ነው። ኮፒ ሊንክ እያደረግሽ ትለቂያለሽ። 10 ቪዲዮ ነው የምለቀው። ምንም የኔ አባት የቼልሲ ደም ወንድና አንተ ዱርዬ በቃ ወይኔ ኢንዞ አንተ ምንም አልወራም። በጥይት ነው ያው ከሰከንዳፍ በቃ በጥይት ነው ያደረጉት። በቃ እንዴ አንተ እንደዚህ ይሄ ጎርደን የሚባል ሰውዬ ጎርደን እየጠጣ እየገባ ሜዳ ውስጥ ምንም ኳስ አይጫወትም። ዝም ብሎ ወይ ጎል ወይ አሲስት። ኧረ እባክህ ዴታ ዲክላር ራይስን አምጡልኝ። እኔ ዲክላር ራይስን አምጡልኝ። አትለፍልፍ። ከጨዋታ በፊት ይወል የሚለፈልፍባቸው ሰዎች አሉ። ይሄ ሰው አይደለም። እኔ እኮ ብያለሁ። ይወል አትርሳ። ኃይለኛ ሊሆን ይችላል የእንግሊዝ መሃል። በቃ በፊዚካል ኮንታክት እንደፈለገ ሊጫወት ይችላል። አርጀንቲና ሜሲ አላት። አርጀንቲና ምንም ነገር ማድረግ ይችላል። ሜሲ አላት። በቃ እንግሊዝ ሜሲ የላትም። ስለሌላት ምንም 2 አሲስት ይኸውልህ 90 ደቂቃ ልትጫወት ትችላለህ ሳትሳሳት። ሰውነህ ትሳሳታለህ። 1 ኳስ ወይ 2 ኳስ እሱን እኮ ነው የሚያገባው ወይ አሲስት የሚያደርገው ይሄ ሰውዬ። እንዴት ነው ሰው በዚህ ልክ ሻርፕ የሚሆነው? በ100 ዓመትም ትጮታለህ እኮ ማለት ነው በዚህ አይነት እንዴ። ኧረ ሜሲ ወይኔ አርጀንቲና በስማ እኔ ለአንተ ቃል የለኝም። እኔ ምንም ቃል የለኝም። ኤንዞ ላውታሮ ማርቲኔዝ ትችላላችሁ እግዚአብሔርን በስማ እንደዚህ አይነት ኮራ ቀብረን ጀነን የሚያደርግ ንጉስ ነው ያለኝ። እናቴ ትሙት የሚያኮራኝ ማለት ነው። ይኸውልህ ከጉድ የሚያወጣኝ ንጉስ ነው ያለኝ። እግር ኳስ አመሰግናለሁ። እናመሰግናለን። ገብቶሃል? በሙሉ ልብ ይህንን ተጫዋች ከጎኑ ስላለን እናመሰግናለን። ሜሲ ገብተህ ትተኛለህ ወያላ ገብተህ ትተኛለህ። የ2026 የዓለም ዋንጫ ፍጻሜ በሁለቱ መካከል ይካሄዳል ተብሎ ይህንን ፎቶ ሲነሱ ቢነገራቸው ማን ያምን ነበረ? ቢስሚላህ። ታሪክ እንዴት ነው የሚጻፈው? ሜሲና ያማል ለፋይናሉ ተገናኝተዋል። አሩ ነው። ይህንን ለማየት መታደላችን በራሱ ጸዴ ነገር ነው። እንግሊዝ የምታልፍ መስሎኝ ነበር እስከሆነ ሰዓት ድረስ። ግን ቱሄል ተሳሳተ። ቅያሪዎቹ ልክ አልነበሩም። ከዛ ደግሞ አርጀንቲና እስካሁን እንደዚህ እያደረገች ነው የመጣችው። የሆነ ሰዓት ላይ ማርሿን ትቀይራለች። ያበደ ዓለም ዋንጫ ነው ኤክስፒሪየንስ እያደረግን ያለ ነው። የምንጊዜ ምርጡ ተጫዋች ሊዮኔል ሜሲ ለተከታታይ 2ኛ ጊዜ ፋይናል ደርሷል። ዋንጫውን በዚህኛው ዙር ያነሰዋል ላይ ምናየው ይሆናል። ለዋንጫ ግን ተገናኝተዋል ከያማል ጋር። ይመቻል። ቶማስ ቱሄል ግን ማለት ነው ለኢትዮጵያ ብሔራዊ ቡድን አትመጥንም። ሊዮኔል አንድሬስ ሜሲ ግን ማለት ነው እግር ኳስ ውለታዋን እየከፈለች ነው፣ በአግባቡ እየከፈለች ነው። የዓለም ዋንጫውን እንድታነሳ እኔ አቤል እመኝልሃለሁ፣ ማርያምን እመኝልሃለሁ። የሊዮኔል ሜሲ ደጋፊዎች በጠቅላላ እንኳን ደስ አላችሁ። ኮሜንት ላይ እስቲ 10 ቁጥር አለን የሊዮ ደጋፊ ነን በሉ። ይመቻችሁ። የሊዮኔል ሜሲዋ አርጀንቲና ተአምሯን በድጋሚ እንግሊዝ ላይ በማሳየት 2-1 በማሸነፍ ካምባክ ሰርታ ወደ ፍጻሜ ማለፏን ማረጋገጥ ትችላለች። ይሄ ናሽናል ቲም ይለያል ነው የምላችሁ። ሜንታሊ አውሬ ናቸው። በቃ አውሬ። በየትኛው ሰዓት ሊነሱባችሁ እንደምትችሉ አታውቁም። በቃ ከኬፕ ቨርዲ ጨዋታ ጀምሮ ማለት ነው እስካሁን በጥሎ ማለፉ ያሳዩን ነገር በጣም ለማመን የሚቸግር ነው። በየትኛው ሞመንት ሊያገግም የሚችል አይነት ናሽናል ቲም ነው ማለት ነው። ግብጽ ላይ ያንን አሳይተውናል፣ ስዊዘርላንድ ላይ ያንን አሳይተውናል፣ ዛሬ ደግሞ እንግሊዝ ላይ ማለት ነው። ምን አይነት ፊዚካሊ ማለት ነው በጣም በቃ ኢንቴንሲቲ የነበረው ጌም ነበር የተመለከት ነው። የሚገርም ፉክክር ነበር የተመለከት ነው። በመጨረሻም አርጀንቲና በሊዮኔል ሜሲ 2 አሲስቶች ታግዛ እንግዲህ 2-1 እንግሊዝን ካምባክ መስራት ማሸነፍ ችላለች። እንግሊዞች 55ኛው ደቂቃ ላይ በአንቶኒ ጎርደን አማካይነት ጥሩ ክሮስ ከሞርጋን ሮጀርስ መጥቶለት አስቆጥሮ 1-0 ቀዳሚ መሆን ችለው ነበረ። ከዛ በኋላ ግን አርጀንቲኖች ሙሉ በሙሉ ተጭነው ነበረ ሲያጠቁ የነበረው። እንግሊዞች ደግሞ በተቃራኒው አፈግፍገው ነበር ሲጫወቱ የነበረው። ከዛ በፊት የነበረው የጨዋታ ክፍለ ጊዜ ተመጣጣኝ የሚባል ነበረ። ከዛ በኋላ ግን አርጀንቲኖች በጣም ዶሚኔት አድርጎት ነበረው ጨዋታውን፣ ያው ጎል ስለሚያስፈልጋቸው ማለት ነው። ሊዮኔል ስካሎኒ ያሉትን ቅያሪዎች በጠቅላላ ጥይቱን እያባከነ ሲጠቀም ነበረ ማለት ያ ደግሞ ተሳክቶለት ነበረ። 85ኛው ደቂቃ ላይ ኢንዞ ፈርናንዴዝ በጣም አስደናቂ ጎል ከቦክስ ውጪ አስቆጥሮ አርጀንቲናን አቻ አረጋቸው። ከዛ
በድጋሚ እንግዲህ 92ኛው ደቂቃ ላይ ላውታሮ ማርቲኔዝ ተቀይሮ ገብቶ በግንባሩ ጎል በማስቆጠር አርጀንቲና ካምባኳን አጠናቃ 2-1 እንግሊዝን ማሸነፍ ችላለች። ሪስኩን ሊዮኔል ስካሎኒ የወሰደበት መንገድ ማለት ነው ይህንን ጨዋታ ለማሸነፉ ትልቁን ክሬዲት መውሰድ አለበት ብዬ አስባለሁ። በቃ ሙሉ በሙሉ እያንዳንዱ ያሉትን የማጥቃት አማራጮች ነበር በጨዋታው ላይ ሲጠቀም የነበረው ማለት ነው። በተቃራኒ ቶማስ ቱሄል መከላከሉን ነበር ሲያጠናክር የነበረው በአንድ ጎል አድቫንቴጅ ብቻ ይዞ ማለት ነው። አርጀንቲና ግን ሜንታሊ ምን አይነት አውሬ ናሽናል ቲም እንደሆነች ዛሬ በድጋሚ ያስመስክራለች። ፍጻሜ አርጀንቲና ከስፔን የሚፋጠጥ ይሆናል ማለት ነው። እኔ ለማየት ጓጉቻለሁ። እንግሊዝ ደግሞ ለደረጃ ከፍራንስ ጋር የምትጫወት ይሆናል ማለት ነው። ስለ ጨዋታ ምትላላችሁ ሀሳባችሁን አጋሩኝ። የፕላስ ምልክት መጫን ስለ ይሄ ዓለም ዋንጫ ለሊዮኔል አንድሬስ ሜሲ አይገባውም ብሎ ማሰብ ማለት ነው ሀይቢ ለእኔ ሐራም ነው የሚሆንብኝ። ላይመች ይችላል ምናምን ጎትህ ሌላ ሊሆን ይችላል እንደኔ ማለት ነው። ግን ማመን ያለብህ ነገር አለ ሀቢቢ። ይሄ ሰውዬ ታሪክ ውስጥ ነው ሌላ ታሪክ ውስጥ ማለት ነው። መጥላት የማችለው ነገር ነውና ተመልከት አገሩ 1-0 እየተመራች ኢትስ አባውት ሜንታሊቲ ማን 2 አሲስት የሚያጅቡ አሲስቶች ማለት ነው። በጣም ካቅም በላይ ማለት ነው። እስከ ዛሬም ለቋጠርኩብህ እኔ አውፍ በለኝ ዛሬ ይዘረባል። ግን እድለኞች ነው ላይክ ገብቷል። ይሄን ማየት ለራሱ አረባል። ከዛ ውጭ ግን እንግሊዝ ቶማስ ቱሄል ሰላይ ነው ሀቢቢ ስፓይ ነበረ የጀርመኖች ሰላይ ነበረና ይሄ በዓለም ጦርነት በሁለተኛ ዓለም ጦርነት ምናምን ላይ የነበረውን እንትን ሪቬንጅ ለማድረግ የተላከ ሰው ነበር። ስራውን ሰርቷል። ላይክ በስኳድም በምንም የተሻለው ቲም እንግሊዝ ነበረ። ግን ሰባውት የሜንታሊቲም ጉዳይ ነው ያላቸውን በደንብ መጠቃቀም ነው። በዛ ላይ ደግሞ ሊዮኔል ሜሲ የሚባል ማጂሻን ገደላቸው። ካቅም በላይ ማን ካቅም በላይ። በዚህ ዓለም ላይ ስንኖር 3 ነገሮች የተረጋገጡ ናቸው። ዴት፣ ታክስስ እንዲሁም when it matters the most ሜሲ ዲሊቨር ያደርጋል። በኢየሱስ ስም ከምንም ተነስቶ ዛሬ ሙሉ ጌሙን እንዴት ፐርፎርመንስ ያደርግ እንደነበር አይታችኋል። ኧረ አይናችሁ ምስክር ነው። አቤት እኛ ግን እንዴት ነው የታደልነው። ሙሉ 90 ደቂቃውን እዛ ፒች ላይ the best player ነበር by far ማለት ነው። ኤቭሪ ፓስ፣ ኤቭሪ ድሪብል፣ ኤቭሪ ሾት ያባበደ ነበር። ዛሬ የሚሰጣቸው ኳሶች ሲሳቱበት የነበሩት የሚያረጋቸው ድሪብሎች ከ39 ዓመት የማይጠበቅ ድሪብል አቤት 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 አቤት። ከዛ ከምንም ተነስቶ 2 አሲስት አድርጎ ቲሙን ኬሪ አድርጎ ተወጣ። እናሺ ምንድነው አስረዱኝ እስኪ። እኔ አሁንም ልንገራችሁ ፋይናሉን በልተን ሜሲን በወርልድ ካፕ እና በሌላ ባላንዶር እንሸኘዋለን ብያችሁ ነበር ከዚህ በፊት። ሱፐር ባላንዶር ነው መሆን ያለበት። እንደውም ባላንዶር ብቻ አይደለም። ይገርማል እንዴ! አቤት ከምንም ሰው እንዴት እኔ የቀረው ይቅር። እኔ ከዚህ በፊትም ነግሬያችኋለሁ። ሜሲ ፋንስ እስካለ ድረስ ኢንጆይ እናደርገዋለን። ኢንጆይ አድርጉት፣ ሌላውን ተውት። ግን አሁን ከኛ አልፎ እነሱ ሄት እናደርጋለን ብለው እነሱ ኢንጆይ እያደረጉት ከኛ የባሰ ማለት እኛ እንዴት ብንታደለው እንደዚህ እንዲህ እስክንደሰት ድረስ ኤቭሪ ሲንግል ወርልድ ካፕ ኖክአውት ጌም ማለት ነው እንዲህ ነው የመጣን። አለቀላት አርጀንቲና በቃላት ሲባል ከምንም እያነሳ እንዲያረጋት ማለት ነው። አቤት 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 አቤት። እኔ ቃል የለኝም፣ እመቤቴን ቃል የለኝም። ግን በሃው አድርገናል ሁላችንም። ፎር ዘ ግሬተስት ኦፍ ኦል ታይም እንደዚህ በሃው አድርገናል። እንደዚህ ለእግር ኳስ እንደዚህ ለእግር ኳስ ንጉስ እንዲህ በሃው ነው ያደረግነው። እመቤቴን ሜሲ ይለያል። እመቤቴን በኢየሱስ ስም ካምባክ መንፈስ፣ በኢየሱስ ስም ካምባክ መንፈስ። ኧረ በስመ አብ! ኧረ እንዴት ነው የምንቋጠርብሽ ላውታሩ? ኢንዙ ምን ውጠ ነው ዛሬ ገብ? ምን አይነት ሮኬት ነው የምትመታው? ምን ውጠ ነው የገባው? ንገረን እስቲ ነገ። አንተ ሲቲ መምጣት አለብህ። እኔ አባት መምጣት የለብህም ነበር፣ አሁን መምጣት አለብህ። ሲቲ ይሄ የምታስፈልገዋል። ሜሲ 2 አሲስት። እኔ በምን መጥፎ ቀኔ ነው ግን እኔ እግዚአብሔር የፖርቱጋል ደጋፊ ሆንኩት። ኧረ በስመ አብ! አሁን እኮ መደሰት ነበረብኝ። ገባ? ጸዴ ቲም ነው አርጀንቲና። በቃ እግዚአብሔር ነው ዘጋ። ጸዴ ቲም ነው። አሁን ላይ መደሰት ነበረብኝ። ይሄ ጸበል ያስፈልገዋል። ይሄ የካምባክ መንፈስ ጸበል ያስፈልገዋል። ምን አይነት ጨዋታ ነው ያየነው? በመቤቴስ በቃ የአርጀንቲና ጨዋታ ምንም ቢሆን እንዳያመልጥ። ከስፔን ግን አታልፊም። በቃ ያሌልልኝን አሟጥጬ ነው የምቋጠረው ይዛኔ። ለማንኛውም አዲስ አካውንት ነው ጋይስ፣ ፎሎ ማድረግ እንዳትረሱ እና ቴሌግራማችን ላይ ምን ብለን የዛሬውን ጨዋታ እንደበላን ገብታችሁ ማየት ትችላላችሁ። ቦስቲም ስኮር ኦቨር 2.5
3 ወር ነው በአንድ ጨዋታ የበላ ነው። ገብታችሁ ቼክ ማድረግ ትችላላችሁ። ሊንክ ባይወዳላችሁ ኦር ናባሲቲ ብላችሁ ሰርች አድርጉ። ስፔን ከአርጀንቲና ተገናኝተዋል። የእግር ኳሱ ንጉስ ሊዮኔል ሜሲ ለፍጻሜ ደርሷል። ለሁለተኛ ጊዜ በተከታታይ ደጎት ሜሲ ቶማስ ቱሄል ይችላል። የሚገርም ቅያሬ ነው ያደረገው 86ኛ ደቂቃ ላይ የኦራይሊና የዳንበርን መግባት ጨዋታውን ቀየረው። በጣም አስቀያሚ ቅያሬ ነው ያደረገው። አስቀያሚ ለአርጀንቲና አሳልፎን ዋንጫውን እንዲህ አቅርቦ ነው የሰጣቸው። አስቀያሚ ቅያሬ መግባት የነበረባቸው ሳካና ራሽፈርድ ነበሩ። ለምን ሁለተኛ ጎል እንዳይገባ ጥቃን ቡድን አትከላከለውም? 4 ደቂቃ ቀርቶ ሁለተኛ እንዳይገባብኝ ብለው እንዲከላከሉ ነው እንጂ የምታረጋቸው አርጀንቲናዎች። ነገር ግን የሁለት ተከላካዮቹ ቅያሬ ጨዋታውን ቀይሮታል። ዴክላን ራይስ መውጣት አልነበረበትም። መቀሪያ የነበረባቸው ሞርጋንና ከፊት ለፊት ያለው ነው። በቃ ዳስ አልቻለም አሰልጣኙ ቶማስ ቱሄል። ሊዮኔል ሜሲ ጨዋታውን ቀየረችው። አባቴ አሲስት ለኤንዞ ፈርናንዴስ ለሁለተኛውም ጎል እንዲቆጠር ሚናውን አበርክቷል። ሜሲ ይችላል። ስፔን ከአርጀንቲና ፋይናል 2026 እናያለን። ሜሲ ይደግመዋል ሁለተኛ ዓለም ዋንጫውን። ሌትስ ጎ። አርጀንቲና ወደ 2026 የዓለም ዋንጫ ፍጻሜ ማለፍ ችላለች። እንግሊዝ ከ1-0 በመነሳት 2-1 በማሸነፍ ወደ ፍጻሜ ማለፍ የቻለችው አርጀንቲና በእውነት ዛሬ ማለት አርጀንቲና ችለው ነው። ትናንት የስፔንን ጨዋታ ያየ ማለት ኤግዛክት ሴም ጌም የተጫወተው አርጀንቲና እንደ ቲም ኮምፓክት ነበሩ። ጸዴ ዲፌንስ ጭራሽ እድል አልነበራቸውም። እንግሊዝ የሆነ ሰዓት አገባች። በቃ የአሰልጣኙ ስህተትና የሜሲ ጥበብ እውነት በቃ ዛሬ ሜሲ 2 አሲስት አለው። አንደኛው ኤንዞ ፈርናንዴስ 85 ላይ ያገባው፣ ከዛ 90+2 ላይ ላውታሮ ማርቲኔዝ። እንግሊዝ የቶማስ ቱሄል ስህተትን ማለት በዛ ሰዓት 70 ምናምን ደቂቃ ላይ እንዴት 75 ተከላካይ ይጮታል። ከዛ ደግሞ ተከላካዮቹ ብቻ ያም ሆነ አርጀንቲና ችለው ነው ያለፉት። አርጀንቲና ከስፔን የዓለም ዋንጫ የፍጻሜ ጨዋታ የምናየው ይሆናል ማለት ነው። በቃ ቢግ አፕስ ቱ ሜሲ 2 አሲስት አለው። ሁለቱም ኳስ በተለይ ሁለተኛው አሲስት ማለት ነው ይሄ ላውታሮ ማርቲኔዝ ጭንቅላቱ ላይ ነው ቁጭ ያደረገለት። የአርጀንቲና ደጋፊዎች እንኳን ደስ አላችሁ። ይህን ቪዲዮ ለአርጀንቲና ደጋፊዎች ላኩላችሁ። ችግሩ ከኔ ከሆነ ብዬ ማሊያ ቀይሬው ላመጣው ወፍ በስመ አብ። አርጀንቲና ሊትራሊ የቻምፒዮንስ ሊጉ ማድሪድ ሆናለች ማለት ነው። በቃ አይሸነፉም። 85-90 ይላል። በቃ ያደናግጣሉ፣ ያገባሉ። ግን ለአርጀንቲና ክሬዲት እንሰጣለን። ቶማስ ቱሄል በጣም ቀሽም የሆነ ታክቲክ ነው የተጠቀመው ማለት ነው። እንዴት ከ60 ደቂቃ በኋላ ሰው ዲፌንድ ለማድረግ ይሞክራል? ለዛውም ኳስ አንግል እየቀጨ ለጥቂት በእድል እየተረፉ እንዴት በዛ እድል 30 ደቂቃ ምንም ሳልሆን ወጣ ብለው ያስባሉ? የመጨረሻ ቀሽም የሆነ ታክቲክ ይዘው ነው የገቡት ማለት ነው። ማለፍ አይጠበቅባቸው ነበረ። አርጀንቲና ዌል ዲዘርቭድ አልፋለች ማለት ነው። ሜሲ በጣም ጸዴ ፐርፎርማንስን ያሳየው። አጠቃላይ ቲሙ እንደ ቲም ያበረ ቲም ነው። ሁለት የሚያስጠሉኝ ቲሞች ለዋንጫ ደርሰዋል። ኳስ ባቆም ነው የሚሻለኝ ኳስ ባቆም ነው የሚሻለኝ። ኦርለት እንግዲህ ፍጻሜ ጨዋታ አለ እና ያለን እንግዲህ ሜሲ ኧረ እኔ ከአቅሜ በላይ ነው ናችሁት። ምን አይነት ካምባክ ነው! ኧረ አርጀንቲና ይሄን አለማነግ ንፉግነት ነው የምር። እኔ አርጀንቲና እንዳይሳካለት ነበር የፈለኩት። አሁን ግን አርጀንቲና ብትበላ ነው ደስ የሚለኝ። የምሬ ነው። ምን አይነት ፓሽን ነው! አለቀላት ብዬ ነበር እኮ አለቀላት። ከመሬት አፈርልሶ ነው የተነሱት። ሜሲ እንደዚህ ነው 39 ዓመቱ እኮ አይመስልም። በስመ አብ! ኧረ ትችላለህ፣ በቃ ትችላለህ። ምንም ማድረግ አይቻልም አባቴ። እጅ መስጠት ነው የሚያዋጣ። እንዳለ እጅ ስጥ። በቃ ይችላሉ። እንግሊዝን እንደዚህ አርበድብታት በቃ አሸንፈናል ብሎ እኮ ነው ቶማስ ቱሄል እንዳለ አስወጥቷል እኮ ተጫዋቾቹን ጨረስኩ ብሎ ማለት ነው። ግን ዋጋ አገኘው። በስመ አብ! ኧረ ይችላሉ። ይመቻችሁ። የምር እንኳን ደስ አላቸው ሜሲ ፋንስ፣ ይመቻችሁ። አቤት እግር ኳስ ያራዳ ልጆች፣ አቤት እግር ኳስ። መጀመሪያ ፈርስት ሃፍ ኤምኤምኤ ተመልክተን ነበረ፣ ግራም ያጋባ ነበር። ሰከንድ ሃፍ ግን የጉድ ያለ አስባሉ ነው። ያራዳ ልጆች በግራ በቀኝ መከሮና በሉት። አርጀንቲና እንደ አንድ ተጫዋች ነበረ ተናቦ ሲጫወቱ የነበረው ማለት ነው። ከታች እስከ ላይ እንዴት አባታቸው ነው የሚያምሩት ማለት ነው። ቲያትር እየሰሩ ነበረ የሚመስሉት። አሲስት ያደርገዋል፣ ሜሲ ቀረቅሩታል። ምንም ጥያቄ የለውም። ኤንዞ ፈርናንዴዝ ከፒክፎርድ ጋር ብዙ ጥያቄና መልስ ክርክር ውስጥ ነበሩ። መጨረሻ ላይ ግን በሚገርም ሁኔታ መልሱ ይሄ ነው ብሎ አስረግጦ አሳይቶታል ማለት ነው። ያራዳ ልጆች እንዴት አባታቸው ነው የሚለዩት? እንዴት አባታቸው ነው የሚችሉት? ለፍጻሜ የሚገባው ቡድን አልፏል ብዬ አስባለሁ። እስቲ እናንተን ሀሳብ አስተያየት ሼር ኮፕ ሊንክ እያደረጋችሁ ዱብ አድርጉት። ስለ አንበሳው መለሳለሁ። ይመቻችሁ። ምን አይነት ተአምር ነው የተፈጠረው? የማራዶናዋና የብርቅዬው ሜሲ ሀገር አርጀንቲናም ለዓለም ዋንጫ ፍጻሜ ማለፍ ችላለች። ዛሬ በአትላንታ ስቴዲየም በተደረገው የአርጀንቲናና እንግሊዝ ጨዋታም እጅግ ለማመን የሚከብድ ጨዋታን ተመልክተናል።
አርጀንቲና 2-1 በሆነ ውጤት እንግሊዝን አሸንፏ ለፍጻሜ ማለፏን አረጋግጣለች። ጎርደን በ55ኛው ደቂቃ ለእንግሊዞች አንድ ግብ ማስቆጠር ቢችልም ምንጊዜም ከኋላ ተነስተው መቅደም የሚችሉት አርጀንቲናዎች በ85ኛ ደቂቃና በ92ኛ ደቂቃም ፈርናንዴዝ እና ማርቲኔዝ አርጀንቲናን አሸናፊ የሚያደርጉትን 2 ግቦች በማስቆጠር አርጀንቲና እንግሊዝን 2-1 በማሸነፍ ወደ ፍጻሜው ማለፏን አረጋግጣለች። ዛሬውን ጨዋታ እንዴት አያችሁት? ሐሳባችሁን በኮሜንት አጋሩን። እንዲሁም አርጀንቲና ከእንግሊዝ ትክክለኛ ውጤት የገመቱ ሰዎች እንግዲህ አሸናፊዎቹ ነገ ጠዋት በስቶሪ ማሳወቅ ይሆናል። ሁላችሁም ፎሎ እያደረጋችሁ ቤተሰብ ይሁኑ። ኧረ ትችላላችሁ። በፈጣሪ ስም አርጀንቲና ሊዮኔል ሜሲ ምን አይነት እብደት የተሞላበት ካምባክ ነው ጋይስ! ማይ ጋድ ማይ ጋድ ማይ ጋድ! እንግሊዝን በሚገርም ሁኔታ 1-0 ከመምራት ተነስታ በሽርፍራፊ ደቂቃ ጎሎች ታግዛ 2-1 ቀልብሳ እንግዲህ እንግሊዝን አሸንፋ ወደ ፍጻሜው ማለፏን አረጋግጣለች። ሊዮኔል አንድሬስ ሜሲ የዛሬ ሁለቱንም ጎሎች የማሸነፊያውንም የአቻነቱንም ጎል አሲስት ማድረግ የቻለ እጅግ በጣም የተለየ አስደናቂ ተጫዋች መሆኑን ዛሬም ድጋሚ አስመስክሯል። ምን አይነት እኔ ቃላት የለኝም ጋይስ። እንግሊዝ ቶማስ ቱሄል ማይሆን አይነት ውሳኔ ነው የወሰነው። ገና የጎርደን ጎል 50 ምናምንኛው ደቂቃ ላይ ሲቆጠር ሙሉ ለሙሉ እንዳለ ተጫዋቾቹን ወደ ኋላ ስቦ መከላከል ነበር የመረጠው። ዋጋ ከፍሎበታል። አርጀንቲና ግን በስመ አብ ሊዮኔል ስካሎኒ በቃ ድፍረት የተሞላበት ቆራጥ ውሳኔዎችን ወሰነ። ዋጋውንም ፍሬውንም ደግሞ በላ። ምን አይነት አስደናቂ አርጀንቲናን የተመለከትነው ጋይስ። እስቲ ሐሳባችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። በሌላ ቪዲዮ መለሳለሁ። ቫሞስ ሊዮኔል ሜሲ፣ ቫሞስ አርጀንቲና። የንጉሠ ነገሥቱ የሜሲው ሀገር አርጀንቲና አስማተኛውን ሊዮኔል ሜሲ ይዞ ሜዳ ላይ ፈጽሞ ማፈር እንደሌለ ዛሬም በዓለም ፊት በተግባር አስመሰከረች። ይህንን ሰው ማቆም ፈጽሞ የማይቻል ነው። እስኪ ሜሲን በአንድ ቃል ግለጹት። ታሪክ መስራት ለሌሎች ህልም ሲሆን ለሜሲ ግን የዕለት ተዕለት ተግባር ሆኗል። ጎል አስቆጥራ መሪነቱን ይዘ የነበረችውና ለፍጻሜ የተቃረበችው እንግሊዝ ባለቀ ሰዓት በማይበገሩት የአርጀንቲና ቁርጠኛ ልጆች ሽንፈትን ተከናንባለች። በእግዚአብሔር እያዩ ያለሁት ነገር ቆይ እውነት ነው? እኔ ምን በህልሜ ነው? ምንድን ነው እየተፈጠረ ያለው? ማርያምን እኔ እኮ በቃ 1-0 ስንመራ ጨዋታው እኮ አሁንም አላለቀም። ግን ለምንድን ነው እንደዛ የከፋኝ? ወርልድ ካፕ በልተን የለ እንዴ? ምንድን ነው እንደዚህ ንፉግ ያስደረገኝ? እግዚአብሔር እኔ አርጀንቲና እኔ ደሜ ውስጥ ነው ያለ። በጣም ነበር የከፋኝ። ጨዋታ እንደዚህ ይቀየራል እንዴ? ስካሎኒ ትችላለህ። ምንድን ነው እየተፈጠረ ያለው? አረ በክርስቶስ እንግሊዝ ተንበጨበጨች። እንበለዋለን። እኔ ይህንን ዋንጫ ራሱ እንደግመዋለን። ስማ እስኪችን ቪዲዮ አይተን እንመለስ። ዛሬ እንግላንድን አሸንፈን ካለፈን ስፔንን አሸንፈን ዋንጫ እንደምንበላ አትጠራጠሩ። ይኸውልህ ብራዘሬ አርጀንቲናን ሙሉ ለሙሉ እንዳሸነፍክ የምታረጋግጠው የዳኛው ፊሽካ አለቀ ብሎ እስከሚነፋበት ደቂቃ ድረስ ነው እንጂ 80 ምናምንኛው ደቂቃ ላይ ደርሻለሁ ትንሽ ደቂቃ ላይ ቀረኝ ብለህ የምትዘናጋ ከሆነ ሊዮኔል ሜሲ የሚባል ምትሃተኛ በሰከንዶች ምን ያክል ተአምር መሰራት እንደሚችል በደንብ ያሳያል። ያውም ከምንም 2 አሲስት አስገኝቶ ማለት ነው። ወይኔ ዛሬ ደቀም ብዬ ተስፋ ቆርጬ ምንም እንዳልደበረው መስዬ ቲክቶክ ላይ ልመጣ ነበር ተናድጄ ማለት ነው። ነገር ግን ተአምረኛው ዛሬም ተአምሩን መስራት እንደቀጠለ ነው። 2 አሲስት 2 ጎል ተቆጠረ። ሁለቱንም አሲስት ያደርገው ሊዮኔል አንድሬስ ሜሲ ነው። እሱ ካለ ሜዳ ላይ ምንም ሊፈጠር ይችላል። አርጀንቲና ልትበል ሌላ ዋንጫ ሊደገም ሌላ የዓለም ዋንጫ አትጠራጠሩ። ስፔንን መገረሰስ እንችላለን። እኔ ተደጋጋሚ ጊዜ ተናግሬያለሁ። ማሸነፍ እንችላለን። ፍጻሜ ብቻ እንድረስ። ይሄ ቡድን ለ90 ደቂቃ መዋደቅ አያቅቶም። አንድ ጨዋታ ብቻ ነው ይቀራል። እናረጓለን። ይደረጋል። የምሬን ነው የምላችሁ። ይበላል ይህ ዓለም ዋንጫ። የ2026 ማንም ያልጠበቃት ተራዋ ሀገር፣ የተናቀችው ሀገር፣ የትም አትደርስም ከምድብ አታልፍም የተባለችው ሀገር ፍጻሜ ላይ መገኘት ከቻለች ዋንጫም መብላት አያቅታትም። አትጠራጠሩ። ደግሞ ዋንጫውንም ይዘን እንደው እሁድ መች ነው በእናታችሁ? ነገ ቢሆን በጣም ደስተኛ ነኝ። ሁላችሁም የግማሽ ፍጻሜ ጨዋታ ሲደርስ ኢንግላንድ ከፈረንሳይ ፍጻሜ ላይ ይገናኛሉ ብላችሁ ነበር። ሁለቱም ግን ወደቁ። ያልተገመቱት ሀገራት ስፔንና አርጀንቲና ለፍጻሜ ደረሱ። ያልተገመተችው አርጀንቲና ደግሞ ደግማ ትበሏለች ይሄን ዓለም ዋንጫ። ቫሞስ አርጀንቲና፣ ቫሞስ አርጀንቲና። ተአምራቱ ቀጥሏል። የመጨረሻ ደቂቃ ጎል። ምን አይነት ፊልምን ያየ ነው! እንግሊዝ ፈርታ ወደቀች።
ምንድን ነው? ምን አይነት ድንቅ ጨዋታ! የእግር ኳሱ ንጉሥ ዛሬም 2 አሲስት አድርጓል። አርጀንቲናም 1-0 ስትመራ ቆይታ ጨዋታዎቹ አለቁ፣ ተገደሉ፣ ዛሬ ከውድድር ውጭ ሆነች ሲትባል ድጋሚ አራስ ነብር ሆና ተነስታ 2-1 ካምባክ አደረገች። ሜዳው ድብልቅልቅ ወጣ። ኤንዞ ላውታሮ ማርቲኔዝ ጨዋታው 2-1 በሆነ ውጤት ተጠናቀቀ። ኧረ ደርቢ ጸብ በጸብ የሆነ ጨዋታ። እንግሊዝ ፈሪ አሰልጣኝ ፈሪ ቡድን እንዳላት ነው ያየን። እንዴት አቅምና ኳሊቲ ችሎታ እያለው ጥራት ያለው ተጫዋች ሰብሰባ እንዴት አትጫወትም? ቢያንስ እንኳን መምራቱን ምራ። ስፔንን ትላንትና አላየም እንዴ? ስፔን መራቻ፣ ግን እንዴት ነው ስትጫወት የነበረው? መደብደብ ነው። በቃ አለቀ። ስፔን ጋር ቀልድ የለም። ለማንኛውም አሳዳጊው ተንከባክቦ መዘብዘፊያ ውስጥ ዘብዝፎ ያሳደገውን ልጅ ፍጻሜ ላይ ያለ ዋንጫ ፍጻሜ ላይ ይገጥመዋል። በቃ ዊን ቱ ዊን ነው። በቃ ፍጻሜው ዊን ቱ ዊን ነው። ለማንኛውም አርጀንቲና ሁለተኛዋ ተከታታይ ጊዜ ታነሳለች ወይስ ምንድን ነው ምናምን ፍጻሜው ላይ እናያለን። ሀሳብና አስተያየታችሁን ኮሜንት ላይ ቫሞስ አርጀንቲና